ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የትግራይ ነጋዴዎች ብድራቸውን ስለሚያቃልሉበት ሁኔታ ምላሽ ሳያገኙ ብድራቸው ከእጥፍ በላይ አድጎ 76 ቢሊዮን ብር መድረሱን አስታወቁ። በትግራይ ክልል መንገድ ዘርፍ ተሰማርተው የሚገኙ ነጋዴዎች ከጦርነት በፊት የተወሰዱ ብድር ስለሚመለሱበት ሁኔታ ምላሽ ሳያገኙ የወሰዱት 32 ቢሊዮን ብር ብድር 76 ቢሊዮን ብር መድረሱን ገለጹ። በትግራይ ክልል ተከስተው በነበረው ጦርነት ስራቸውን ያቆሙ ነጋዴዎች ከጦርነት በፊት ወስደውት የነበረውን ብድር መክፈል ባለመቻላቸውና በተደጋጋሚ የተደረገው የብድር መክፈያ ጊዜ መራዘም መፍትሄ እንዳልሆናቸው የትግራይ ንግድ ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ በሪሁን ሀፍቱል ለሪፖርተር ገልጸዋል። ችግሩ ከተፈጠረ 5 ዓመታት እንዳለፈውና ነጋዴዎቹ የወሰዱት ብድር ወለድና የወለድ መውለድ ሲጨምር ከእጥፍ በላይ እንደሆነ ተናግረዋል። ከአንድ ወር በፊት ብሔራዊ ባንክ እንዳስታወቀው ብድሩ 76 ቢሊዮን ብር መድረሱን የገለጹት ፕሬዝዳንቱ ወለዱ በየቀኑ ስለሚጨምር በአሁኑ ወቅት ከተጠቀሰው ቁጥር በላይ ይሆናል ብለዋል። ከተለያዩ ባንኮች ብድር በመውሰድ በተለያዩ የንግድ ዘርፎች ኢንቨስትመንት ፕሮጀክት ስራ ተሰማርተው የነበሩ ነጋዴዎች ጦርነቱ ሲጀምር ብሔራዊ ባንክ በሰጠው አዋጅ መሰረት የፕሪቶሪያ የግጭት ማቆም ስምምነት እስኪፈረምበት ጊዜ ድረስ ባንኮች በመዝጋታቸው ከፍተኛ ቀውስ ውስጥ መግባታቸውንም አስረድተዋል። ፕሮጀክቶቹ ሙሉ በሙሉና በከፊል በወደሙበትና የሚታይ ውድመት ባይገጥማቸውም የፋይናንስ እንቅስቃሴ በመዘጋቱ ለኪሳራ የተዳረጉ ነጋዴዎች የኢንቨስትመንት ፕሮጀክት ባሉበት ሁኔታ ችግሮቻቸው መፍትሄ ሳያገኙ በ2015 ዓ.ም የወሰዱት ብድር ከነወለዱ ተሰልቶ እንዲከፍሉ በባንኮች እንቅስቃሴ በመጀመሪያዎቹ ምክር ቤት ለብሔራዊ ባንክ አቅርቦት በነበረው ጥያቄ ለ18 ወራት የብድር መክፈያ ጊዜ ተራዝሞላቸው እንደነበረም አስታውሰዋል። በጦርነቱ ምክንያት ጉዳት ያልደረሰበት የንግድ ዘርፍ በሌለበት ሁኔታ የብድር መክፈያ ጊዜው በመራዘሙ ብቻ ተጨማሪ የፋይናንስ አቅርቦት ሳይኖር ወለድና ቅጣት የተጣለባቸው መፍትሄ ሳያገኙና የውጭ ምንዛሪ አቅርቦት የተፈጠረው ችግር ባገናዘበ መልኩ ሳይከናወን መፍትሄ እንደማይመጣ ገልጸዋል። ምንም አይነት ተጨማሪ ብድር ሳይሰጥ ለተጠራቀመው ወለድ መፍትሄ ሳይሰጥ ነጋዴዎቹ ባሉበት ቆመው የተሰጠው የ18 ወር ማራዘሚያ በማለቁ ታህሳስ 2017 ዓ.ም ለብሔራዊ ባንክ ድጋሜ ደብዳቤ አስገብተው መፍትሄ እንዲሰጥ ጠይቀው ለ1 ዓመት ማራዘሚያ ተፈቅዶልን ነበር ብለዋል። ሆኖም መጀመሪያው በተሰጠው ማራዘሚያ ጊዜ ብቻ መፍትሄ እንዳልተገኘ በመረዳት የተዘረዘሩ ችግሮች ይፈታሉ የሚል ተስፋ እንደነበራቸው ገልጸው በውጭ ገቢ ንግድ ለተሰማሩ የተወሰኑ ነጋዴዎች የስራ ማስኬጃ የሚሆን ፋይናንስ ከመለቀቁ ውጭ ለፕሮጀክቱ ስራ የሚሆን ብድር ሳይለቀቅ ለሁለተኛ ጊዜ የተሰጣቸው ማራዘሚያ መጠናቀቁንም ተናግረዋል። በዚህም ባንኮች ጊዜው በማለቁ የወሰዱት ብድር እንዲከፍሉ ካልሆነ ብድሩን ሲወስዱ ያስያዙትን ንብረት በሐራጅ እንደሚሸጡ በመግለጽ እንቅስቃሴ በመጀመራቸው ከአንድ ወር በፊት ከብሔራዊ ባንኮች ገዢ ኢዮብ ተካልኝ ጋር በአካል በመገናኘት መወያየታቸውንም ገልጸዋል። በገዢው በኩል ችግሮቻቸው ከነ ምክር ሀሳቡ በደብዳቤ እንዲያቀርቡ በመጠየቃቸው ከአንድ ወር በፊት የተሰጠው የ1 ዓመት ማራዘሚያ ሳይጠናቀቅ ደብዳቤ ማስገባታቸውን አብራርተዋል። ቀኑ ከማለቁ በፊት መፍትሄ እናገኛለን ብለን ስንጠብቅ ነበረ። ነገር ግን እስከ ታህሳስ 17 ቀን 2018 ዓ.ም የተሰጠ ማራዘሚያ ያለቀ። ባንኮቹ እያንዳንዱ ነጋዴ እንዲከፍል የማስገደድ ሁኔታ ላይ ነው ያሉት ብለዋል። አሁንም ድጋሚ ማራዘሚያ ቀን ቢሰጥ መፍትሄ እንደማያመጣ የሚገልጹ አቶ በሪሁን በተራዘመ ቁጥር የወለድ ምጣኔውም እየጨመረ በመሆኑ ከዚህ በኋላ 1 ዓመት እየጨመረ ቢባል እንኳ የብድር መጠን እየጨመረ ይሄዳል እንጂ የሚገኝ መፍትሄ አይኖርም በማለት ተናግረዋል። በመሆኑም የመንግስት ተቋማት፣ ባንኮች፣ የንግድ ማህበረሰብ አካላት በጋራ በመቀራረብ መፍትሄ የሚያመጡበት ሁኔታ እንዲፈጠር ጠይቀዋል። ከጠቅላይ ሚኒስትር አብይ አህመድ ጋርም ባለፈው ዓመት ውይይት አድርገው እንደነበረ የደረሰው ችግር የሚያጠናና የመፍትሄ ሀሳብ የሚያቀርብ ቡድን እንዲቋቋም ተሰጥቶ በነበረው ውሳኔ መሰረት ቡድኑ ተቋቁሞ በአሁኑ ወቅት ጥናቱን አዘጋጅቶ እንደጨረሰ መረጃዎች አሉን ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።